በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የአምላካችን የመድኃኒታችን የኢየሱስ ክርስቶስን ብርሃነ ልደት ከማየታችን በፊት ሁላችሁም መቼም እንደምታውቁት ከልደት በፊት መጸነስ፣ ከመጸነስ በፊት ደግሞ ብስራትም አለና ይህንኑ በተመለከተ ተያያዥነት ባለው ጉዳይ ልደቱን ከማሰባችን በፊት የአምላካችን የመድኃኒታችን የሕይወታችን የበረከታችን የጸጋችን የሕፃኑ አማኑኤል የቤተልሔሙ ጌታ ቸሩ መድኃኔዓለም ከመምጣቱ አስቀድሞ ልንማረው ልንሰማው ከሚያስፈልገን መሰረታዊ የቅድስት ቤተክርስቲያናችን ትምህርት አንዱ የሆነውን የመበሰሩን ወይም ደግሞ ቅዱስ ገብርኤል እመቤታችን ያበሰራትን ትምህርት እንደሱ እንደ አምላካችን ፈቃድ ለዛሬም እንደዚሁ ምንጭ ጠቅሰን የምንሰማውን የምንከታተለውን በዚች በነጻች በጎላች በተረዳች በአንዲቷ ኦርቶዶክሳዊት ተዋሕዶ ቤተክርስቲያናችን አባቶቻችን አንድም እያሉ አመስጥረው የነገሩንንና መጽሐፍ ቅዱስም ሆነ ሌሎች አዋልድ መጽሐፍት ያስተማሩንን እሱ ራሱ ባለቤቱ መድኃኔዓለም በልባችን እንዲያሳድርልን ደጅ እየጠናን ለፍሬ ለበረከት ለሕይወት ለመለወጥ ለጽናት ለመጽናናት አንተን ለማወቂያ አድርግልን ብለን የምንሰማው የምንከታተለውን መርሃ ግብራችንን ነው ይዘን የተመለሰ ነው። በማህደረ ተዋሕዶ መንፈሳዊ የዩቱብ አገልግሎታችን ይህንኑ ለዛሬም እንዲሁ እናደምጣለን። አምላካችን አሁንም ሁልጊዜም እሱ እኛን ሊመክርበት ካሰበው ከተዋሕዶ ከማይደርቀው ምንጯ ከንጹሑ ምንጭ እንዲሁም ደግሞ ከማይጎልባት ጓዳዋ እያወጣን ለሕይወታችን ለነፍሳችን የሚበጀውን ነገር እሱ በደግነቱ ሊያስተምረን የፈቀደውን የሱን መጸነስ የሱን ቅዱስ ገብርኤል መጥቶ ያበሰረበትን ልዩ የሆነውን ትምህርት ደግሞ እንዲህ እናደምጣለን፣ እንከታተላለን። ምስጢሩን በቸርነቱ አምላካችን ለሁላችንም ይግለጽልን። ለዚህ ሰዓትና ደቂቃ እንድንደርስ የረዳን እሱ የፍቅር አምላክ ክብርና ምስጋና ለገናና ስሙ ይሁን። እሱንም ለመጽነስ የእሱም እናት ለመሆን የታደለች አዛኝት እናታችንም መብርሃንም ልመና ጸሎቷ አልተለየንምና ምልዕተ ጸጋ ምልዕተ ክብር ስሟ የከበረ የተመሰገነ ይሁን። ቅዱስ ገብርኤል አብሳሬ ትስብእት እንዴት ነበር እመቤታችን ያበሰራት? በነገራችን ላይ የዛሬው መርሃ ግብራችን መነሻ የሆነን ታኅሳስ 22 ብስራተ ገብርኤል ብለን እናከብራለንና የጌታችንን ልደት ልናከብር 7 ቀናት ሲቀሩን ወይም 1 ሳምንት ሲቀረን የሚታሰብ ስለሆነ አንድም ለልደቱ የቀረበ ስለሆነ ስለ ብስራቱ መነጋገር ግድ ስለሚለን ነው። ሁለተኛ መጽሐፈ ስንክሳራችንም የታኅሳስ 22ን ሲያነሳልን ይህንኑ አጠንክሮ ስለሚነግረን በሁለት መልኩ ያቀረበውን ይህንን የመጽሐፈ ስንክሳራችንን የበዓሉ ምንነት የሚናገረውን ካነሳን በኋላ ወደ ቀጣዮቹ ዘርዘር ወዳለው ጉዳያችን እንሄዳለን፣ እናልፋለን፣ እንማራለን ማለት ነው። እንዲህ ነው የሚለው መጽሐፈ ስንክሳር ታኅሳስ 22ን በሁለት መልኩ አደረሰ ስንል የመጀመሪያውን ሲነግረን አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ታኅሳስ 22 በዚች ቀን የከበረ መልአክ የመላእክት አለቃ የገብርኤል የበዓሉ መታሰቢያ ዳና በሚባል አገርም ቤተ ክርስቲያኑ የተሰራችበት ተአምራትም ያሳየበትና በዚች ቀን ቤተ ክርስቲያኒቱ የከበረችበት ነው። የዚያች ሀገር ኤጲስቆጶስ አርኬላዎስም ምስክር የሆነበት ነው። ይህም መልአክ ስለ ወልደ እግዚአብሔር ሰው መሆን ምስጢር የታመነ ሆኖ ወደ እመቤታችን ቅድስት ድንግል ማርያም የተላከ የደስታ መገኛ ደስ ይበልሽ ጸጋን የተመላሽ ወይ እግዚአብሔር ካንቺ ጋር ነው፣ አንቺም ከሴቶች ተለይተሽ የተባረክሽ ነሽ አላት። ስለ መጥምቁ ዮሐንስ መወለድም ካህኑን ዘካርያስን ያበሰረው እርሱ ነው። ይህ መልአክ እጅግ የከበረ የተመረጠ ገናና የሆነ ነውና ስለኛ ወደ እግዚአብሔር ይማልድ ዘንድ ልባችንን አንጽተን ወደዚህ የከበረ መልአክ እየለመን መታሰቢያውን ልናደርግ ይገባናል። ለእግዚአብሔር ምስጋና ይሁን። እኛንም በዚህ በከበረ መልአክ አማላጅነት ይማረን። በረከቱ ረድኤቱም ከእኛ ጋር ትኑር ለዘላለሙ አሜን የሚል ነው። በመጀመሪያ ያነሳልን የመጽሐፈ ስንክሳራችን ታሪክ። ቀጥሎም እዚያው ወረድ ብሎ ደግሞ እንዲህ ይለናል። በዚህች ዕለት ዳግመኛ እመቤታችንን ቅድስት ድንግል ማርያምን የከበረ ገብርኤል ባበሰራት መሰረት ደቅሲዮስ በዓልን አደረገ። በዓልን የማክበሩ ምክንያትም እንዲሆነ ይህ ኤጲስቆጶስ ደቅሲዮስ ከፍቅሩ ጽናት የተነሳ አስቦ በመትጋት የተአምራቷን መጽሐፍ ሰብስቦ አዘጋጀላት። የምእመናን ክብር የሆነች አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ማርያምም ተገለጸችለትና መጽሐፉን በእጇ አንስታ ይዛ ወዳጄ ደቅሲዮስ ወይ ይህን መጽሐፍ ስለ ጻፍክልኝ ባንተ ደስ አለኝ፣ አመሰገንኩህም አለችው።
ከዚህ በኋላ ከእርሱ ተሰወረች። ደክሲዮስም ይህን ነገር በራእይ ባየ ጊዜ ክብርት ድንግል እመቤታችን ማርያምን ከመውደዱ የተነሳ ፈጽሞ ደስ አለው። እርሷንም ስለወደደ ፍቅሯ እንደ እሳት አቃጠለው። የእሷን ክብር አብዝቶ ይጨምር ዘንድ ምን እንደሚያደርግ የሚሰራውን ያስብ ጀመር። ከዚህም በኋላ በዚያን ጊዜ ጾም ስለነበረ ሰዎች አስቀድሞ ሊያከብሩት ያልተቻላቸውን የመላእክት አለቃ የከበረ ገብርኤል ባበሰራት ቀን በዓሏን አከበረ። እርሱም የከበረ የሚሆን የልደትን በዓል ከማክበር አስቀድሞ በ8 ቀን አደረገ። ይኸውም ታኅሳስ በባተ በ22 ቀን ነው። በጵጵስናውም ዘመን ተሰርታ እስከዚች ቀን ጸንታ ትኖራለች። ሰዎችም በዓሉን ባከበሩት ጊዜ ደስ አላቸው። ደግነትን፣ ምሕረትን፣ ቸርነትን የምትወድ አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ማርያም በእጇ የከበረ ልብስ ይዛ ዳግመኛ ተገለጸችለትና አገልጋዬ የሆንክ ወዳጄ ደክሲዮስ ወይ በእውነት አመሰገንኩህ፣ በአንተም ደስ አለኝ፣ ስራህንም ወደድኩ። በእኔም ደስ እንዳለህና የከበረ መልአክ ገብርኤል እኔን ባበሰረበት ቀን በዓሌን ስላከበር ሰውንም ሁሉ ስለ እኔ ደስ ስላሰኘህ እኔም ዋጋህን ልሰጥህ አንተ በዚህ ዓለም እንዳከበርከኝም በሰው ሁሉ ፊት አከብር ዘንድ እወዳለሁ አለችው። እሷን ትለብስ ዘንድ ይህችን ልብስ እነሆ አመጣውልህ፣ በላዩም ትቀመጥ ዘንድ ይህን ወንበር አመጣውልህ። ከሰው ወገን አንድስ እንኳ ይህችን ልብስ ሊለብሳት በዚህም ወንበር ላይ ሊቀመጥ የሚቻለው የለም። ይህን ነገሬን የሚተላለፍ ቢኖር እኔ በቀለዋለሁ አለችው። ይህንም ተናግራ ከሱ ተሰወረች። ከዚህ በኋላ ባረፈ ጊዜ ሌላ ኤጲስቆጶስ ተሾመ። ያችንም ልብስ ለበሳት፣ በወንበሩ ላይ ተቀመጠ። ወዲያውኑም ከወንበሩ ላይ ወድቆ ሞተ። ይህንን የሚያዩ ከእመቤታችን ማርያም ተአምር የተነሳ አደነቁ። እጅግም ፈርተው እመቤታችንን አከበሯት። ምስጉን እግዚአብሔርንም አመሰገኑት። ለእርሱም ምስጋና ይሁን ለዘላለሙ አሜን። በዚህ መልኩ ነው እንግዲህ መጽሐፈ ስንክሳራችን በሁለት መልኩ ከፍሎ ይሄንን የታኅሳስ 22ን በዓል የሚነግረን። በተለይ በሁለተኛው በደክሲዮስ መታሰቢያ በዓል የተደረገበት ማለት ነው ቅዱስ ገብርኤል እመቤታችንን ያበሰራት መጋቢት 29 ነው። ሲያበስራትና እሷም ይሁንልኝ ብላ ስትቀበል የዕለት ጽንስ ሆኖ ጌታችን የተጸነሰው በዛ ቀን ነው። ለምን ታኅሳስ 22 ተከበረ ለሚለው ከላይ እንደሰማነው ጊዜው ጾም ስለነበረ መጋቢት 29። ወደዚህ ደግሞ እሱ ደክሲዮስ እመቤታችን እንደው በምን ላክብራት በምን ላግናት ብሎ ከሷ ፍቅር የተነሳ በእውነት የሚያደርገውን ሲያስብ ነው እግዚአብሔር ገልጦለት ከልደቱ 7 ቀን አስቀድሞ ይህንን በዓል እንዲያስብና ብስራት ብሎ እንዲያከብረው በእውነት እግዚአብሔር አምላካችን የገለጠለት። ስለዚህ ብስራተ ገብርኤል የምንለው መጋቢት 29 ትክክለኛው ቀን ሆኖ ይሄኛው ግን ለመታሰቢያ እንዲሆን ቅዱስ ገብርኤልም የተሰጠው ክብር እንዲታወቅ እሱ ያበሰራትን ያንን ገናና ብስራት እኛም በዚህ መልኩ እንድናስበው ነው። እንግዲህ አንድም ደክሲዮስ ይሄንን በዓል ለማክበር እግዚአብሔር አምላካችን በእውነት የሰጠውን ጸጋና በረከት የምናይበት ነው። ተአምሯን የጻፈ እሱ ነውና ተአምሯን በመጻፉ ደስ ብሏት ምን ላድርግልህ ብላ እመቤታችን ያደረገችለትንም አይተናል። ይሄም ደግሞ በእውነት ከእሷ ፍቅር የተነሳ ያደረገውን የብስራቱን መታሰቢያ ነው። በሌላም መልኩ ደግሞ ሁላችንም እንደምናውቀው የቅዱስ ገብርኤልን የጌታችንን መወለድ ራሱ አምላካችን ልኮት ሂድ ወደ እናቴ አብስራት ብሎ ልኮት መውጣትና መግባት ሁሉ በፍርሃት ይሁን፣ ዘካርያስን ዲዳ ትሆናለህ ብለን እንዳስደነገጥከው እሷን ግን እንዳታስደነግጣት ብሎ በእውነት ለእሷ እያደገደገ ክንፉን እያማታ እንደወረደ ሁሉ በታምረ ማርያም ላይ የምናነበው ነውና የእሱን ክብር የሚያሳስብ የሚያጠይቅም በመሆኑ ነው ይህንን በዚህ መልኩ እንድንከታተለው የሚያስፈልገን። ታዲያ ቅዱስ ገብርኤል ሲያበስራት የሆነው ክርክርና በውስጡ ያለው ደግሞ እጅግ በጣም ልዩ የሆነ ትምህርት ስላለ እሱን ደግሞ እንዲሰፋ አድርገን ምንጭ ጠቅስን አሁንም ወደ መከታተሉ እናምራ። ቅዱስ ገብርኤል አብሳሬ ትስብእት የኢየሱስ ክርስቶስን ሰው መሆን ለመናገር መነሻችን የአዳምና የሔዋን ታሪክ ነው። እግዚአብሔር አምላካችን አዳምና ሔዋንን ፈጥሮ ከሰማይ በታች ከምድር በላይ ያለውን ሁሉ እንዲገዙ እንዲነዱ፣ ነገር ግን አንዲት ዕፀ በለስን ብቻ እንዳይበሉ አዘዛቸው። እነርሱም በሰይጣን ምክር ተሸንፈው ዕፀ በለስን በልተው የፈጣሪን ትእዛዝ በመጣሳቸው ከገነት ተባረሩ። ከዚያም ወርደው ለ100 ዘመን ሲያለቅሱ ኖሩ። ሲያለቅሱም እንባ ቢያልቅባቸው ደም ቢያልቅባቸው እዝ ወይም እዥ አለቀሱ። ከዚህ በኋላ
እግዚአብሔር አምላክ ለአዳም ማጫ ሰጥቶ አእምራ ለሔዋን ብዙሁ ወተባዙሁ ወምልእዋ ለምድር፣ ሔዋንን እወቃት ብዙ ተባዙ ምድርንም ሙሏት አለው ዘፍጥረት ምዕራፍ 1። አዳምም የሥጋዬን ነገርስ ነገርከኝ፣ የነፍሴ ጉዳይስ እንዴት ነው የሚሆነው ብሎ በጠየቀው ጊዜ ጌታችንም ምሕረቱ የበዛ ይቅር ባይና ሰውን ወዳድ አምላክ ነውና በሐሙስ ዕለት ወበመንፈቅ አለ ዕለት እትወለድ እምወለተ ወለትከ ብሎ በ5 ቀን ተኩል ማለትም 5500 ዘመን ሲፈጸም ከሰማያ ሰማያት ወርጄ ከልጅ ልጅህ ከድንግል ማርያም ተወልጄ በፈቃዴ ተገፍፌ ተገርፌ በመስቀል ተሰቅዬ ሥጋዬን ቆርሼ ደሜን አፍስሼ ሞቼ ተነስቼ አድንሃለሁ አለው። 5500 ዘመን ሲፈጸም ቀን ቢደርስ አምባ ይፈርስ እንደሚባለው በዘመነ ዮሐንስ በወርሃ መጋቢት በዕለተ እሁድ በ3 ሰዓት ሁር አብስራ ለማርያም እሜየ ከመ እትወለድ እምኔሃ፣ ከእርሷ እወለድ ዘንድ ሂድና ማርያምን አብስራት ብሎ ቅዱስ ገብርኤልን ወደ ገሊላ ላከው። በሌላ ምስጢር ገብርኤል ማለት የእግዚአብሔር ልጅ ማለት ነውና እርሱ ራሱ እኔው ለራሴ መልእክተኛ ሆንኩኝ፣ በአገልጋዬ በገብርኤል አምሳል ታየኋትና እናቴ ድንግል ማርያምን አበሰርኳት ይላል። አንድም በ6ኛው ወር ቅዱስ ገብርኤል ከእግዚአብሔር ዘንድ ወደ እመቤታችን ተላከም ይላል ሉቃስ ምዕራፍ 1 ቁጥር 26። 6ኛው ወር እስከ መቼ ያለው ጊዜ ነው? የዮሐንስ ጽንሰቱ በጥቅምት የጌታችን ደግሞ በመጋቢት ነውና ከጥቅምት እስከ መጋቢት ያለውን ጊዜ 6ኛው ወር አለው። አንድም 6ኛው ሺህ ዘመን ለማለት ነው። ከዕለታት አንድ ቀን እመቤታችን ውሃ ለመቅዳት ወደ ወንዝ ዳር ወርዳ ነበር። ውሃ ቀድታ ወደ ቤቷ ስትመለስ ቅዱስ ገብርኤል እጅግም ጎበዝ እጅግም አረጋዊ ሳይሆን መካከለኛ ሽበት ባለው ሰው አምሳል ተገልጦ ቃል ሥጋ ሆነ አላት። አምላክ ሰው ሰውም አምላክ ሆነ ሲል ነው። እርሷም አይታው ዝም ብላ ሄደች። ረቂቅ ነውና ቀድሞ መንገድ ላይ ጠበቃትና እንደገና ቃል ሥጋ ሆነ አላት። አሁንም ዙራ አይታው ሄደች። ዳግመኛም አልፎ ቆያትና ለ3ኛ ጊዜ ቃል ሥጋ ሆነ አላት። በዚህም ጊዜ አይታው ዝም ብላ ሄደች። ሰይጣን ቢሆን አንድ ጊዜ ታይቶ ይጠፋልና የእግዚአብሔር መልአክ መሆኑን ሲያጠይቅ 3 ጊዜ ታያት። በ2 ምስክሮች ወይም በ3 ምስክሮች አፍ ነገር ሁሉ ይጸናል ተብሎ እንደተጻፈ አንድም የሥላሴ ማደሪያ መሆኗን ሲያጠይቅ ነበር። ዘዳግም 19 ቁጥር 15፣ ማቴዎስ ምዕራፍ 8 ቁጥር 16። እመቤታችን ከቤተ መቅደስ ደርሳ ዕቃዋን አውርዳ ወንበር ላይ ቁጭ ብላ ሐርና ወርቁን እያስማማች ስትፈትል ቅዱስ ገብርኤል እርሷ ወዳለችበት ገብቶ አንድም የእርሷን ባህሪው አድርጎ እግዚአብሔር ከሥጋሽ ሥጋ ከነፍስሽ ነፍስ ነስቶ ተዋህዶ አንድ አካል አንድ ባህሪ ቢሆን ምልዕተ ጸጋ ምልዕተ ክብር ሆይ ደስ ይበልሽ፣ ከሴቶች ተለይተሽ አንቺ ቡሩክት ነሽ አላት። እርሷም የመልአኩን ቃሉን ሰምታ ፊቱንም ማይታ ደንግጣ ይህ እንዴት ያለ ሰላምታ ነው ብላ አሰበች። መልአኩም በእግዚአብሔር ዘንድ ባለሟልነትን አግኝተሻልና አይዞሽ አትፍሪ፣ ደስ ይበልሽ፣ በድንግልና ጸንሰሽ በድንግልና ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ፣ እርሱም አብይ ገናና ነው፣ እርሱም ተቀዳሚ ተከታይ የሌለው የአብ የባህሪ ልጅ ነው አላት። እርሷም ወንድ ሳላውቅ ይህ እንደምን ይሆንልኛል? መልአኩም መንፈስ ቅዱስ ያድርብሻል፣ ኃይለ ልዑል ወልድም ከ3ቱ ግብራት ማለትም ከሐልዮ ከነቢብና ከገቢር ይከለክልሻል። ይህም ከአንቺ የሚወለደው ቅዱስ ጽኑና ክቡርና ልዩ ነው። ከዘመዶችሽ ወገን የምትሆን ኤልሳቤጥስ እንኳ ካረጀች ካፈጀች ልጧ ከተራሰ ጉድጓዷ ከተማሰ ጸነሰች፣ ወንድ ልጅንም ታገኛለች። መካን ለሚሏት ለኤልሳቤጥ ይህ 6ኛው ወሩ ነው አላት። ከዚህ በኋላ ነያ መቱ ለእግዚአብሔር ነያ መቱ ይኩነኒ በከመ ትቤለኒ፣ እኔ ለእግዚአብሔር ገረዱ ባሪያው ነኝ፣ የእርሱ እናት ለመሆን ካበቃኝ ምን ከፋኝ? እሺ በጎ እንዳልክ ይደረግልኝ ባለችው ጊዜ ቃሏን ምክንያት አድርጎ አካላዊ ቃል ኢየሱስ ክርስቶስ በማኅፀኗ አደረ። ቅዱስ ገብርኤል ዘካርያስ በተከራከረው ጊዜ አንደበቱ ዲዳ እንዲሆን አድርጎታል። እመቤታችንን ያበሰራት በታላቅ ትሕትናና ሰላምታ ነው። ቅዱስ ያሬድም ሁልጊዜ በእግዚአብሔር ቤት በቤተ መቅደስ ስትኖር እንደ ቀድሞ ያልሆነ ማለትም እንደ ዲያብሎስ ያይደለ ግርማው የሚያስፈራ መልአክ ቅዱስ ገብርኤል ታያት፣ ተገለጠላት፣ የመለኮት እሳትነትም አላቃጠላትም በማለት ያበሰራትን መልአክ ክብርና የእርሷንም ቅድስና መስክሯል። ጌታችን ከተወለደ በኋላም መጠሪያ የሆነው ቅዱስ ገብርኤል ያወጣለት ኢየሱስ የሚለው ስም ነው። ኢሳይያስ ምዕራፍ 7 ቁጥር 14፣ ሉቃስ ምዕራፍ 2 ቁጥር 21።
የቤተ ክርስቲያን መምህራን እንደሚናገሩት እግዚአብሔር ዓለምን ከፈጠረበት ጥበቡ ሰው የሆነበት ጥበቡ ይበልጣል። ቅዱስ ገብርኤልም ይህን ድንቅና ልዩ ምስጢር ለመግለጥ በመመረጡ መጋቤ ሐዲስ፣ አብሳሬ ትስብእት፣ ዜናዊ ፍስሐ ወሐሴት፣ እግዚአ አእምሮ ወዜናዊ ጥበብ ወዘተ እያልን እናከብረዋለን። ስለ ምስጢር ገላጭነቱም ቅዱስ ያሬድ እግዚአ አእምሮ ወዜናዊ ጥበብ ዘከሰተ ለነ እያለ በድቅድቅ ጨለማ ውስጥ ተሰውሮ የኖረውን ምስጢር የገለጸልን ቅዱስ ገብርኤል የእውቀት ባለቤት የደስታ ቃልንም የሚሰጥ የሚያሰማ መልአክ ነው በማለት ተናግሮለታል። በታኅሳስ በዓታ ዚቅ ላይ እንደምናገኘው እንግዲህ በአንድ መልኩ ይህንን ስናይ ወደ ሌላው ምንጫችን እንሄድና ደግሞ ይህንን ታላቅ የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስን የመጸነሱን የቅዱስ ገብርኤልን ብስራት በተመለከተ በተለይ ቅዱስ ገብርኤል ለዚህ ዕድል መታጨቱ መመረጡ በምን መልኩ እንደሆነ የሚያሳስበውን ደግሞ እንዲህ እንከታተል። ሊቃውንት አበው መተርጉማን እንዲህ ይላሉ። ነገሩ መልእክቱ ተርታ መልእክት የሚላክለት ሰውም ተርታ ሰው የሆነ እንደሆነ ተርታ መልእክተኛ ይላካል። ነገር ግን ነገሩ መልእክቱም ክቡር መልእክት የሚላክለትም ሰው ክቡር የሆነ እንደሆነ ክቡር መልእክተኛ ይላካል። እንዲህ ከሆነ ከአምላክ ልደት ብስራት በቀር ክቡር መልእክት አለን? ከፍጥረት ወገንስ አምላክን በንጹሕ ማኅተመ ድንግልና ጸንሳ ከምትወልድ አንዲት ድንግል በቀር ክብርት ይገኛል? እንኪያስ ነገሩም ክቡር የአምላክ ልደት ብስራቱን የምትሰማውም ንጽሕት የአምላክ እናት አንዲት ድንግል ናትና ብስራቱን ያመጣው መልእክተኛ ቅዱስ ገብርኤልም ብርሃናዊ ሊቀ መላእክት ክቡር መልአክ እንደሆነ በዚህ ተረዳ። አባ ሕርያቆስም ለመልእክቱ ለሚላክለትም ክብር የሚገባ ባለሟልነት ያለው መልአክ እንደሆነ እንዲህ ብሎ ተናገረ። እርሱ እግዚአብሔር ንጽሕናሽን ባየ ጊዜ ብርሃናዊ መልአኩን ቅዱስ ገብርኤልን ወደ አንቺ ልኮ ሰደደ ሲል ገልጦታል በቅዳሴ ማርያም። ለአምላክ ልደት ብስራት ታምኖ ከመመረጥ በላይ ባለሟልነት ምንድን ነው? ቅዱስ ገብርኤል ለዚህ ብስራት እንዲመረጥ ያበቁት ምክንያቶች ሙሉን ባለቤቱ ፈጣሪያችን እግዚአብሔር የሚያውቀው ሆኖ እኛ ምስጢራትን ከቅዱሳት መጻሕፍት ከጠገቡም አበው የተማርናቸው ግን እኒህ ናቸው ይሉናል አባ ገብረ ኪዳን ግርማ አሐቲ ድንግል በተባለው መጽሐፋቸው። የመጀመሪያው መልአከ ሰላምነቱ። ዲያብሎስ ቅዱሳን መላእክትን ባወከ ጊዜ ያረጋጋ የሰላም መልአክ ነውና፣ በዚህም አጋንንት እየነቀነቁ ያመጡትን የጥፋት የኃጢአት የፍዳ የመርገም ማዕበልን ጸጥ አድርጎ መርከቢቱን በሰላም ያሻገራት የሰላማችን ራስ የኢየሱስ ክርስቶስን ልደት እንዲያበስር ተገባው። ሁለተኛ በእባቦችና በጊንጦች ላይ የተሾመ መልአክ ነው። ሄኖክ ምዕራፍ 6። በዚህም የዘንዶውን ራስ በመስቀሉ ቀጥቅጦ የመርገምን መወርወሪያ ሰብሮ የሞትን መውጊያ አውልቆ እባቦችንና ጊንጦችን በስሙ እንረግጥ ዘንድ የሞትን ማሰሪያ እንቆርጥ ዘንድ ስልጣንን የሰጠን የርዕሰ ሕይወታችን የኢየሱስ ክርስቶስን ልደት እንዲያበስር ተገባው። ሶስተኛ ለአጋር በተጠማሽ ጊዜ ወደ ምንጭ ያመለከታት መልአክ ነው። ዘፍጥረት 16 ቁጥር 17። ስለዚህ ነቅ ንጽሕት ከምትሆን ከመቤታችን ተወልዶ የዓለሙን ኃጢአት በደሙ ያነጻ ጽማ ነፍሳትን ያራቀ የሕይወት ውሃ የመድኃኒታችን የኢየሱስ ክርስቶስን ልደት ሊያበስር ተላከ። አራተኛ የናዝራዊውን የሶምሶምን ጽንስ ያበሰረ መልአክ ነው። በዚህም ደግሞ ናዝራዊ ይባል ዘንድ በናዝሬት ያደገ ከመርገማችን ከበደላችን ለይቶ የእርሱ ያደረገን በሞቱ ሞትን አጥፍቶ በትንሣኤው ትንሣኤን የሰጠን የትንሣኤያችን በኩር ተቀዳሚ ተከታይ የሌለው በኩረ አብ የሚሆን የድንግሊቱን በኩር የአማኑኤልን ልደት አበሰረ። አምስተኛ ለዳንኤል ምስጢር የተረጎመለት ሱባኤ የቆጠረለት የትንቢቱን ማኅተም ያሳወቀው ቅዱስ ገብርኤል ነው። ከዚህም የተነሳ እርሱ ብቻ ማኅተሙን ሊፈታ የሚቻለው የነቢያቱን ጌታ የመኮንነ ጽድቅ የንጉሥ ክርስቶስን ልደት አበሰረ። ስድስተኛ ለሰለስቱ ደቂቅ በእሳት መካከል አብሯቸው የቆመ በእሳት እንዳይቃጠሉ እሳት ያበረደላቸው መልአክ ቅዱስ ገብርኤል ነው። በዚህ ግብሩም ከዘላለም እሳት ያወጣን ለሰማዕታት ጠል አውርዶ እሳት አብርዶ አንበሳ አሰግዶ በአላውያን ነገሥታት ፊት የሚረዳቸው ለመነኮሳት ለባህታውያን ፍትወታተ እኩያቱን ኃጣው ርኩሳቱን አስታግሶ ለምግባቸው ቶራ እንዲታሰብላቸው ወይም እንዲታለብላቸው መንፈቀ ህብስት እንዲወርድላቸው ዛፍ እንዲያፈራላቸው ቆቅ እንዲያዝላቸው በማድረግ ቅጠሉን እንዲጣፍጥ በማድረግ ገዳሙን ድምፀ አራዊቱን ጸባ ጋንንቱን አስታግሶ የሚረዳቸው በዓለም ላሉ ዳኛ ላደላባቸው ሐሰት ለተመሰከረባቸው
ፍርድ አቅንቶ ዋስ ጠበቃ ሰጥቶ የሚረዳ በዝናብ አብቅሎ በፀሐይ አብስሎ የሚመግብ በስልጣነ ቀሳውስት መንፈሳዊ ምግብናውን የሚመግባቸው እስከ ዓለም ፍጻሜ ከእናንተ ጋር ነኝ ያለ የጌታን ልደት አበሰረ። በዚያውም ላይ ደግሞ የስሙ ትርጓሜም አለ። ባለፈውም አይተነው ነበረ። ኃይለ እግዚአብሔር ማለት ነው። ገብርኤል ማለት የእግዚአብሔር ኃይል ማለት ነው። በዚህም ምክንያት የአብ ኃይሉ የሚሆን ኃይሉን በክንዱ አድርጎ ትዕቢተኞች አጋንንትን የበታተናቸውን የኃያል ወልደ እግዚአብሔር ልደት ያበስር ዘንድ ተመረጠ። አምላክ ወሰብ ማለት ነው ትርጓሜው። አምላክም ሰውም ማለት ነው። በዚህ የስሙ ትርጓሜ ሰውነቱ በአምላክነት አምላክነቱ በሰውነት ሳይለወጥ በተዋህዶ የተገለጠ የክርስቶስ ልደት እንዲያበስር ተመረጠ። እግዚ ወገብር ጌታም አገልጋይ ማለት ነው። በዚህም የሰው ልጅ ሊያገለግል እንጂ ሊያገለግሉት አልመጣም እንዳለ እንደ ሰውነቱ አገልግሎ መስዋዕት ሆኖ እንደ አምላክነቱ የራሱን መስዋዕትነት ከአባቱ ከመንፈስ ቅዱስ ጋር ተቀብሎ ይቅር ያለን የአብይ ሊቀ ካህናታችን የመድኃኔዓለም ልደት አበሰረ። እንዲሁም ደግሞ መንክር ወመድምም ማለትም ነው። እጹብ ድንቅ ማለት ነው። መሳፍንት 13:18 በዚህም ደግሞ የአብ የባህሪ ልጅ ሲሆን አባቱ የማይቀድመው የድንግል ልጅ ሲሆን ከአባቱ ያልተለየ የእናቱን ማኅተመ ድንግልና ያለወጠውን ስሙ ድንቅ መካር ኃያል የሚባለውን ከድንቅ እናት የተወለደውን የድንቁን ሕፃን የመንክር ወልደ እግዚአብሔርን ልደት እንዲያበስር ተመረጠ። በመጨረሻም መላከ ኪዳኑ ለእግዚአብሔር ማለት ነው የስሙ ትርጓሜ የእግዚአብሔር የኪዳኑ መልአክ ማለት ነው። ተፈጸመ ተስፋ አበው በማርያም ድንግል ወበቀራኒዮ ተተክለ መድኃኒት መስቀል። የአበው ተስፋ በማርያም ድንግል ተፈጸመ፣ በቀራኒዮ መድኃኒት መስቀል ቆመ እንዳለ ደራሲ ኪዳነ አበውን በእናቱ ማኅፀን ጀምሮ በቀራኒዮ ይፈጽም ዘንድ ሰው በሆነ ጊዜ ለብስራት መርጦታልና ኪዳነ አበው የተፈጸመባት የ6000 ዘመን መርገም የተወገደባት ቡሩክ መድኃኔዓለም የተወለደባት ነውር ነቀፋ የሌለባት የአምላክ እናት ቡርክት ኪዳነ ምሕረት እነኋት ብለውናል አባታችን። በግሩም መልኩ በተለይ የቅዱስ ገብርኤልን መመረጥ በነገሩን በዚሁ አሐቲ ድንግል በተባለው መጽሐፋቸው እጅግ በጣም በርካታ ነው ስለእመቤታችን እዚህ ላይ የጻፉት። በየጊዜው እንግዲህ ጣልቃ እያስገባን የተለያዩ ጉዳዮችን ለማየት እንሞክራለን። አሁንም ሌላ ምንጭ እንጥቀስና የእመቤታችን የቅድስት ድንግል ማርያምን ብስራት ከላይ እንዳየነው እንዳለ ሆኖ ቅዱስ ገብርኤል ሲያበስራት 3 ጊዜም ተገልጦላት እንደነበረ እንዳየነው አሁን ደግሞ በተለይ ወደ ወንዝ ወርዳ ውሃ ስትቀዳ ሁላችንም እንደምናውቀው እመቤታችን የስዕለት ልጅ ሆና በቤተ መቅደስ እንድታድግ የተሰጠች ናትና ቤተ መቅደስ እየተላላከች ውሃ እየቀዳች ታገለግል እንደነበረ ሕይወቷ የሚነግረን እስከዛሬም በስፋት ያየነው መልእክት አለ። ከሱ ጋር በተያያዘ ደግሞ ሁላችንም በእውነት የሚያስደንቀውን ደግሞ የትህትናዋን የደግነቷን ይህንን የቅዱስ ገብርኤልን ብስራት ስትሰማ የሆነውን ደግሞ በሌላ አቅጣጫ ደግሞ የምንመለከተውን እንዲናድምጥ የጽንሷን ነገር እንዲህ ይናገሩታል። እመቤታችን ከቤተ ዮሴፍ ሳለች ከዕለታት አንድ ቀን ምንስ ቢሆን ሴት አይደለሁም ብላ በአጭር ታጥቃ ገንቦዋን ነጥቃ ውሃ ልትቀዳ ወደ ወንዝ ሄደች። የተጠማ ውሻ መጣ። ሴቶች አባረው ደብድበው ሰደዱት። ምን ነው አታጠጡትም? እሱስ የእግዚአብሔር ፍጡር አይደለም አለቻቸው። አንቺ ስራ ፈቲቱ አጠጪው እንጂ እኛስ ለባሎቻችን ለልጆቻችን እናስባለን። በዚያውስ ላይ እንዲህ ያለውን ርኅራኄ ከወዴት አገኘሽው? አምላክ ይወለዳል የሚባለው ካንቺ ሆንን? ብለው ተዘባበቱባት። በዚያም ወራት ማርያም ከምትባል አምላክ ይወለዳል እየተባለ ትንቢት ይነገር ነበርና እመቤታችንም ዕቃዋን እንዳያረክስባት በወርቅ ጫማዋ ከገንቦዋ ቀድታ ጠጥተዋለች። ርሪተ ልብ ያሰኛት አንዱ ይህ ነው። አባ ጊዮርጊስ ዘጋስጫ በሰዓታት ድርሰቱ ሴሴይን የማርያም ለጸማድክ ሐሳብ ህብስተ አእምሮ ሰናየ ወወይነ ጥበብ ብሎ በተናገረው ማርያም ሆይ ለእኔ ለባሪያሽ ያማረ የእውቀት ምግብንና የጥበብን ወይን መግቢኝ፣ ኃጢአቴ ከሕዝብ ሁሉ ቢበዛም እመቤቴ ሆይ ለተጠማው ውሻ ራርተሽ ውሃን እንዳጠጣሽው ድንቅ በሆነው ርኅራኄሽ አስቢኝ በማለት አቻ የሌለው ርኅራኄዋን ተማጽኗል። እመቤታችን ውሻውን ስታጠጣው የዕብራውያን ሴቶች እንዲህ ሲሉ ይገዳደሯት ነበር። ማድጋሽን አጎደልሽው፣ ቀድቼ እሞላዋለሁ እንዳቲ ውሃው የጉድጓድ ውሃ ነው፣ መቅጃ የለሽም አሏት። እመቤታችንም የምስጢር መዝገብ ናትና ውሃ የሚገኘው ከላይ ነው እንጂ ከታች ነውን? ይህን ውሃ የፈጠረ ይሰጠኛል ስትል ነገር እግዚአብሔርን በማዘከር መልስ ሰጠች። ያን ጊዜ ገንቦዋ በተአምራት ሞልቶላታል። አጠጥታው ስትሄድ መልአኩ ቅዱስ ገብርኤል በመንገድ ቆይቶ ስለ ትህትና ትጸንሻለሽ ትወልጃለሽ አላት።
ቀድሞ እናቴ ሔዋንን አባቴ አዳምን ያሳተ እኩይ ሰይጣን ደሞ ዛሬ እኔንም ሊያስተኝ ነው ብላ መልስ አትመልስለት ዝም ብላው ትሄዳለች። ከቤቷ ሄዳ ገንቧን አኑራ ተቀምጣ ሳለ ትጸንሻለሽ፣ ትወልጃለሽ አላት። ይህ ነገር ደጋገመኝሳ ደግ ነገር ነው መሰለኝ ከቤተ እግዚአብሔር ሄጄ ልረዳው ብላ ከቤተ እግዚአብሔር ሄዳ በወርቅ ወንበር ተቀምጣ ወንዘ ትፈትል ወንዘ ትፈትል ወርቀ ወሜላት ብለን የምንዘምረው ማለት ነው። ወንዘ ትፈትል ወርቀ ወሜላተ አስተራያ ገብርኤል ግብተ ወይቤላ እስመ ረከብኪ ሞገሰ በሀበ እግዚአብሔር ወትቤሎ ይኩነኒ በከመ ትቤለኒ። ሐርና ወርቅ እያስማማች ስትፈትል ገብርኤል ድንገት ታያት። በእግዚአብሔር ዘንድ ሞገስን ባለሟልነትን አግኝተሻልና አላት። እርሷም እንዳልከኝ ይሁንልኝ አለችው ብሎ ሊቁ ቅዱስ ያሬድ እንደተናገረው ሐርና ወርቅ እያዋሃደች ስትፈትል ቅዱስ ገብርኤል በሽማግሌ አምሳል ብታያት አንደበቱ የሳሳ ልቡናው የረሳ ምን ይበዘብዘኛል ብላ ነገሬን አትቀበለኝም። ጎልማሳ መስዬ ብታያት ትፈራኝ ይሆናል ብሎ ሽበት ጣል ጣል ያደረገበት ማዕከላዊ ሰው መስሎ አንዴ እየፈታ አንዴ እየታጠቀ እየሰገደ ጸጋን የተመላሽ ማርያም ሆይ ደስ ይበልሽ፣ ደስታ ይገባሻል፣ ትጸንሻለሽ፣ ወንድ ልጅም ትወልጃለሽ አላት። እመቤታችንም የመጽነስንና የመውለድን ነገር ስንኳን ታደርገው አታስበውም ነበርና ከቃሉ የተነሳ ደነገጠች። እመቤታችንም ለፍጡር እንዲህ ያለ ምስጋና ይገባዋልን አለችው። ከእርሷ በፊት ጸጋን የተሞላህ ተብሎ የተመሰገነ ፍጡር አልነበረምና። ደግሞስ እንዲህ አይነቱን ብስራት ከወዴት አገኘኸው? ምድር ያለ ዘር ታበቅል ዘንድ ሴት ያለ ወንድ ዘር ትጸንስ ዘንድ ወይም ሴት ያለ ወንድ ትጸንስ ዘንድ እንደምን ይቻላል አለችው። እመቤታችን ይህን ማለቷ ተጠራጥራ አይደለም፣ እኔ አላደርገውም ብላ ቁርጥ አድርጋ ስትናገር ነው እንጂ ያንቺ ጽንስ እንደ ሌሎች ሴቶች በዘር በሩካቤ አይደለም። መንፈስ ቅዱስ ይመጽእ ላዕሌኪ ወኃይለ ልዑል ይጼልለኪ። መንፈስ ቅዱስ ያድርብሻል፣ የልዑል ኃይልም ይጋርድሻል፣ ከሦስቱ ግብራትም ይከለክልሻል፣ ከዘር ከሩካቤ ከሰስሎተ ድንግልና። ስለዚህ ከአንቺ የሚወለደው ቅዱስ 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 ተብለው ከሚመሰገኑት ከሦስቱ ቅዱስ አንዱ ቅዱስ ነው። አንድም ከአንቺ የሚወለደው የአብ ክብሩን ወርሶ በቤተ ያዕቆብ ለዘላለም ነግሶ የሚኖር ለመንግስቱ ጥንት ለጌትነቱ ተፍጻሜት የሌለው ክቡር ወሃቤ ሀብታት ወሃቤ በረከት ነው አላት። እፎ ይከውነኒ ብላው ነበርና በምሳሌ ያስረዳት ዘንድ ፈልጎ እንዲህ አላት። እመቤቴ ሆይ ከላይ እንደገለጽ ነው ወናሁ ኤልሳቤጥኒ እንተ እማዝማዲኪ ይእቲኒ ጸንሰት ወረከበት ወልደ በልህቃቲሃ ወበርሳቲሃ። ሩቅ አይደለች ቅርብሽ፣ ባዕድ አይደለች ዘመድሽ የምትሆን ኤልሳቤጥ ደሟ ከቀረ ማኅፀኗ ካረረ፣ የዘካርያስም ጀርባው ካረረ ዘሩ ከተመተረ በኋላ ከጸነሰች 6 ወር ሆኗታል። አንቺ 15 ዓመት ቆንጆ ብላቴና ስትሆኚ አልጸንስም አልወልድም ትያለሽን አላት። እመቤታችንም አንተ የእግዚአብሔር መልአክ፣ ይህ ያቀረብከው ማስረጃ ለእኔ የሚሆን አይደለም። አርጅቶና መክኖ መውለድ በኤልሳቤጥ አልተጀመረም። እነ ሳራ እነ ርብቃ እነ ሐና አሉ። ለእነዚህ ሁሉ ምክንያት ነበራቸው። ለኤልሳቤጥም ምንም ቢሸመግል ዘካርያስ ምክንያት አላት። ለእኔ ግን በድንግልና ጸንሼ በድንግልና ለመውለዴ አብነት የለኝም። በዚያውም ላይ እንደ ኤልሳቤጥ ምክንያት የለኝም አለችው። አሁን እንዲህ ማለቷ እንደ ዘካርያስ መጠራጠር፣ እንደ ኒቆዲሞስ መከራከር ፈልጋ አይደለም። ተደርጎ የማይታወቅ አዲስ ነገር ስለሆነ ምስጢር ለመረዳት ብላ ነው እንጂ። ቅዱስ ገብርኤልም አውሬ የፈራ አጥር ያጥራል፣ ነገር የፈራ ቀን ይቀጥራል እንዲሉ እመቤቴ ሆይ እስመ አልቦ ነገር ዘይሳነው ለእግዚአብሔር። ሙቀት ልምላሜ ከተለየ በኋላ ልጅ እንዲወልዱ ማድረግ ለእግዚአብሔር እንደማይሳነው አንቺንስ በሕቱም ድንግልና ጸንሰሽ በሕቱም ድንግልና እንድትወልጂ ቢያደርግሽ ለእግዚአብሔር ይሳነዋል ታያለሽን ብሎ ነገሯን በዚህ ወሰነባት። እመቤታችንም ይሳነዋልማ ብል ክህደት ይሆንብኝ የለምን ብላ ነያ መተ እግዚአብሔር ይኩነኒ በከመ ትቤለኒ፣ እነሆ የእግዚአብሔር ገረዱ አገልጋዩ በፊቱ አለሁለት፣ እንደ ቃል ይሁንልኝ እንዳልክ ይደረግልኝ አለችው። ሊቁ ቅዱስ ያሬድ እንዲህ ብሎ እንደተረጎመው ዜናዋ ገብርኤል ወይቤላ ተወከፍዮ ለቃል ኪያኪ ሰምረ እያለ በተናገረው ማለት ነው። ትርጓሜው ገብርኤል ተናገራት፣ ቃልን ተቀበዩ አላት። የመንፈስ ቅዱስ ማደሪያው ትሆኝ ዘንድ አንቺን ወደደ። ድንግል ሆይ የአብ የቅድስናው አዳራሽ ሆንሽ። የጽድቅ ፀሐይ በማኅፀንሽ ይወሰን ዘንድ አንቺን ወደደ። ለሰው ያልተገለጠ ታላቅ ምስጢርን ነገርኩሽ። ማርያምም እነሆ የእግዚአብሔር አገልጋዩ ገረዱ በፊቱ አለሁለት እንዳልከኝ ይሁንልኝ አለች በማለት ተርጉሞታል።
ይህን ቃሏን ምክንያት አድርጎ ከሦስቱ ቅዱስ አንዱ ቅዱስ ዋህድ ቃለ እግዚአብሔር በግብረ መንፈስ ቅዱስ ያን ጊዜ በማኅፀኗ ተቀረጸ። ቅዱስ ገብርኤልና እመቤታችን ግሩም በሆነ በምስጢር ድንቅ በሆነ አነጋገር ያደረጉትን ቃለ ምልልስ ሊቁ ቅዱስ ያሬድ በሰፊው እንዲህ ሲል ዘግቦታል። የደስታን ቃል የሚናገር ከመላእክት አለቆች አንዱን መልአክ ወደ ማርያም ላከ። ማርያም ግን ይህን ሁሉ በልቧ ትጠብቀው ነበር። ዙፋኑን ከስልጣናት ሁሉ በላይ የሚያኖር መረገጫውንም ከምድር በታች ያደረገ ወልድን ትወልጃለሽ አላት። ይህን የሰበከላት ፈጽሞ የነገራት ያ ገብርኤል ነው። ማርያምም እንዲህ ስትል ጠየቀችው። ሰማይና ምድር የማይወስኑትን የልዑላን ኃይል የሚንቀጠቀጡለትን እኔ እርሱን መሸከም እንደምን እችላለሁ አለችው። ከቃሉ የተነሳ ደነገጠች፣ መናገር ተሳናት። መለኮቱ በማኅፀኗ አለና ኢየሱስ ራሱ በቃሉ ተናገራት። የተሰወሩ ምስጢራትን ሁሉ ገለጠላት። በነፍሷ ተደስታ በማኅፀኗ ተሸከመችው። በደልን ይቅር የሚል አንበሳ የአንበሳ ልጅ ከእርሷ ተወለደ በማለት ቅዱስ ገብርኤል ሰፊ ዝግጅት አድርጎ ሰፊ ማብራሪያ ሰጥቶ እመቤታችንን እንዳበሰራት ተናግሯል። ይህም የእመቤታችን ክብር ለመግለጥ ነው። ቅዱስ ገብርኤል እመቤታችንን ሲያበስራት ዘካርያስንና ሌሎችን ባበሰረበት መንገድ በተናገረበት አንደበት ሳይሆን ከዚህ በተለየ ነው። ዘካርያስን ልጅ እንደሚወልድ ሲያበስረው በግርማ መላእክት ነው። እመቤታችንን ሲያበስራት ግን በትሕትና ባሕርያዋን መስሎ ራሱን ዝቅ አድርጎ ነው። ዘካርያስን ሲያበስረው በተከራከረው ጊዜ ለማሳመን ተጨማሪ ማብራሪያ አልሰጠውም። እመቤታችንን ሲያበስራት ግን ምሳሌ በመስጠት ሰፊ ማብራሪያ በማድረግ ነው። ዘካርያስን ሲያበስረው እየሰገደና እያመሰገነ አልነበረም። እመቤታችንን ሲያበስራት ግን እየሰገደና እያመሰገነ ነው። ይህ ሁሉ ከፍጡራን በላይ ከፈጣሪ በታች መሆኗን የሚያሳይ ነው። ስለዚህ የመላእክት አለቃ ቅዱስ ገብርኤል እንዴት አድርጌ ላብስራት ብሎ ቃላት መርጦ ተጠቦ ተጨንቆ እንዳትደነግጥበት ተጠንቅቆ እመቤታችንን በክብር ካበሰራት ሌሎች ፍጥረታት እመቤታችን ለማክበር እርሷን ደስ ለማሰኘት ምን ያህል መጠንቀቅ ይገባቸው ይሆን? ጣራውና ግድግዳው እንደተለያየ ቤት እንዲሁም ሰማይና ምድር ፈራርሶ ተለያይቶ ነበር። ሰማይና ምድር ጥገና የተደረገለት በድንግል ማርያም በኩል ነው። ስለዚህ እመቤታችን የሰው ልጅ በጥንተ ተፈጥሮም ሆነ በአዲስ ተፈጥሮ ለመፈጠሩ ምክንያት ናት። መተርጉማን እንዲህ እንዳመሰጠሩት ጌታ በዕለተ እሁድ መላእክትን ፈጥሮ በቀሩት ዕለታት የሚፈጥራቸውን በሕሊናቸው እየሳለ ፈጥሯል። ሰርግ ለሙሽራ በፊት ፍሪዳውን አሰናድቶ ጠጁን ጠላውን ጠምቆ ዳሱን ጥሎ ሌማቱን ዘርግቶ እንጀራውን አቅርቦ ምንጣፉን አልጋውን አዘጋጅቶ ኋላ ተመጋቢውን እንዲጠሩ እግዚአብሔርም ይህን ዓለም ሲፈጥር በአድማስ ደግፎ በደመና ከፍክፎ ፀሐይን ጨረቃን ከዋክብትን እንደ ፋና አብርቶ ዝናማቱን በደመና ጭኖ ነፋሳትን አሸክሞ መባርቅቱን ነጎድጓዱን አዝርዕቱን አትክልቱን እጽዋቱን አዘጋጅቶ ለመላእክት አሳያቸው። እንግዲህ አሳይቷቸውም አልቀረ እነሱም ፈጣሪያችን ወይ እነዚህን ሁሉ ፍጥረታት ፈጥረህ ለማን ትሰጣቸዋለህ ብለው በጠየቁት ጊዜ የሆነውን በሌላ ጊዜ የምንመለስበት ይሆናል። ወደ ብስራት ጉዳያችን አሁንም ወደ ማጠቃለያው ስናመራ ታዲያ ቅዱስ ሚካኤል በክንፉ የተሸከማት፣ ቅዱስ ፋኑኤል ሞግዚት የሆነላት፣ ቅዱሳን መላእክት ክንፋቸውን ያነጠፉላት ይህች እመቤት ንጽሕት ቅድስት ድንግል ማርያም ዘመኑ ሲደርስ ቅዱስ ገብርኤል በትሑት ልሳን በደስታ ቃል አበሰራት። ሊቁ ቅዱስ ያሬድ እንዲህ ብሎ ተናገረ። ስሙ ገብርኤል የሚባል መልአክ ከገሊላ ሀገር ወደ ማርያም ወረደ። ልጅንም ትወልጃለሽ፣ እርሱም እግዚአብሔር ከኛ ጋር ይሆናል አላት። ዳግመኛም መልአኩ ቅዱስ ገብርኤል ትዕምርተ መስቀልን ያዘ። ማርያምን ልጅን ትወልጃለሽ ብሎ ሊነግራት መጣ። ስሙም እግዚአብሔር ከኛ ጋር የሆነ ማለት ነው በማለት የምትወልደውን ጌታ ክብሩን ከነግብሩ ስሙን ከነትርጓሜው ነገራት። ቅዱስ ገብርኤል እመቤታችንን በማብሰሩ ለእርሱ ትልቅ ዕድል ነበር። የአምላኩን እናት ለማብሰር መላኩ ባለሟልነቱን ያስረዳል። ቅዱስ ኤፍሬም ይህንኑ ሲናገር ገብርኤል ሆይ ለአንተ የተሰጠ ክብር ታላቅ ነው። ወደ እኛ የመጣ የጌታ ልደት ነገርከን። ለድንግል ማርያም ጸጋን የተመላሽ ወይ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና ብለህ አበሰርካት በማለት የጌታ ጽንስ ሲዘከር፣ ምስጢረ ስጋዌ ሲነገር፣ ነገረ ድነት ሲሰበክ የቅዱስ ገብርኤል ስም አብሮ ይዘከራልና ሊቁ ቅዱስ ያሬድም ቅዱስ ገብርኤልን የሰላም አለቃ፣ የኪዳናቸው መልአክ፣ የምህረት አማላጅ ይለዋል። ይህንንም ሲያሳስብ ደግሞ ሲነግረን ማለት ነው በ19 በታኅሳስ ወር መላእክት ሁሉ ይሰበሰባሉ። የሰላማቸው አለቃ ገብርኤል ለእንስሳ ሳርን ለሰው ስራን ምህረትን ይለምናል። ሚካኤል በመሰዊያው በስተቀኝ በኩል ይቆማል። የሰላማቸው አለቃ የኪዳናቸው መልአክ ስሙ ገብርኤል ነው በማለት ዘምሮለታል። ለዘመናት ጠፍቶ
በሐዘንና በትካዜ ተዳፍኖ ይኖር የነበረውን ሰማያዊ ደስታን ያበሰረን ቅዱስ ገብርኤል እንደሆነ ሊቁ አሁንም ሲናገር ከባህሪ አባቱ ከአብ ዘንድ የአብ አካላዊ ቃል ከልዑላን ወረደ ብሎ የደስታን ቃል የሚነግረን ገብርኤል ከሰማያት መጣ በማለት ዘምሯል። ዳግመኛም ፀሐይ ወጣ፣ ጌታ ተገኘ፣ ተወለደ፣ አምላክ ተመሰገነ፣ ገብርኤል ማርያምን ለዓለም ሁሉ የሚነግስ ልጅ ትወልጃለሽ አላት። አባታችን አዳምን ስላንተ ከልጅ ልጅህ ተወልጄ በሜዳህ ድኬ ሕፃን ሆኜ አድንሃለሁ ያለው እውነት ሆነ፣ ወደኛ መጣ፣ ስጋችንን ለበሰ፣ የተናገረውን የማያስቀር ልጅህ ይህ ነው አለው በማለት የአዳምን ተስፋ ሳያጠፋ ሳይዘገይ በጽኑ ቀጠሮ ወደዚህ ዓለም መጥቶ መወለዱን ተናግሯል። ቅዱስ ገብርኤል ዘካርያስንና እመቤታችንን ያበሰረበት መንገድ በትልቁ እንደሚለያይ ከላይ ተመለከትን። ልዩነቱን ይበልጥ እንድንረዳው በማሰብ ሊቁ ቅዱስ ያሬድ አሁንም ከእመቤታችን ብስራት ጋር የዘካርያስን ብስራት አብሮ ዘግቦልናል። በእግዚአብሔር ፊት የምቆም እኔ ገብርኤል ነኝ፣ ልነግርህ ላበስር ወደ አንተ ተላኩ። በጊዜው የሚፈጸመውን ነገሬን ካላመንከኝ የነገርኩ ሁሉ እስኪሆን ድረስ ዲዳ ትሆናለህ፣ መናገርም ይሳንሃል አለው። ብዙ ሕዝብ ዘካርያስን ይጠብቁት ነበር። ስለ ዘገየ አደነቁ። የአገልግሎቱን ወራት ፈጽሞ ወደ ቤቱ ገባ። ከ2 ወራት በኋላ ሚስቱ ኤልሳቤጥ ጸነሰች፣ 5 ወራትም ራሷን ሸሸገች በማለት ዘካርያስ የነ ሳራን የነ ርብቃንና የነ ሐናን ታሪክ ሲሰብክ የኖረ ካህን ሚስቴ ካረጀች በኋላ መጽነስ እንደምን ይቻላል ብሎ በመጠራጠሩ መልአኩ አዝኖበት ዲዳ እንዳደረገው ሊቁ ተናግሯል። እመቤታችን ግን ተጠራጥራ ሳይሆን ኩሎ አመክሮ ወዘሰናይ አጽንዑ፣ ሁሉም ፈትኑ መልካም የሆነውን ያዙ ብሎ ሐዋርያው እንደተናገረው ለጥንቃቄ ነው። አንደኛ ተሰሎንቄ ምዕራፍ 5 ቁጥር 21። እመቤታችን ጥበብን ከትህትና፣ ብልህነትን ከቅድስና፣ አስተዋይነትን ከልዕልና ጋር አስተባብራ የያዘች መሆኗን አሁንም ሊቁ እንዲህ ሲል አመስጥሮላታል። የዳዊት ልጅ የላቀች የተጠበበች ቤተ መቅደስ ትሑት ሆና ያደገች ከላይ ወረደውን በምልክት አመለከተችው። ወደ ጆሮዋ የዘራ በአዲስ ስብከት የነገራት ገብርኤል እንዴት አላስፈራትም? ቃሉ ወይም ከቃሉ ሰምታ በልቧ ተቀበለች። በማኅፀኗ ለማደር ድንኳኑ አላት በማለት ዘምሯል። የእመቤታችን ትህትናዋና ቅድስናዋ ከመነገር በላይ በመሆኑ የተከበረ መልአክ እርሷን እንዴት ማብሰርና እንዴት ማስረዳት፣ ምን አይነት ቃልም መጠቀም እንዳለበት፣ ምን አይነት ማስረጃ ማቅረብ እንዳለበት እንዲጠነቀቅ አድርገዋለች። ይህም ክብሯን ያስረዳል። እንግዲህ ከብዙ በጥቂቱ መቼስ ይኸው በጣም በእውነት በብዙ መልኩ ልንነጋገርበት ልንሰማው አባቶቻችን የነገሩንን የማይጠገበውን ይህንን የተዋህዶ ትምህርታችንን በብዙ ልንሰማው የሚገባን ነበረ። ግን ይበቃናል። እግዚአብሔር አምላክ ይህንኑ ለበረከት ያድርግልን። መቼስ በዚህ መልኩ ተዋህዶ ቤተክርስቲያናችን የምታስተምረንን ድንቅ የሆነውን ይህንን አንድም እየተባለ በምስጢር አባቶቻችን ራሱ ባለቤቱ መድኃኔዓለም ኢየሱስ ክርስቶስ በገለጠላቸው መልኩ የነገሩንን ትምህርት በዚህ ሁኔታ መከታተላችን አሁንም እኛም አብልጠን አብዝተን እንቀጥላለን። እንግዲህ በተለያዩ መልኩ በቅርባችን ያሉ ምንጮች ናቸው። ከዚህ በበለጠ ደግሞ እናንተ ራሳችሁ በእጃችሁ ባለው ቴክኖሎጂ በየዩቱብም ይሁን በእጃችሁ ባሉ መጽሐፍቶችም እየገባችሁ የበለጠ ትምህርቱን እያዳበራችሁ ከዚህ የጎደለውን ትሰሙታላችሁ ብለን ተስፋ እናደርጋለን። እኛም በየዓመቱ የተለያዩ ምንጮች እየጠቀስን ስለሆነ ወደ እናንተ የምናመጣው ወደኋላ ብትመለሱ በዚህ በቆየንባቸው ከ7 ዓመታት በላይ በሆነው መርሃ ግብራችን አምላካችን የፈቀደውን የወደደውን እስከዛሬ ያደረስናችሁንም አለፍ ያላችሁም በድጋሚ እየከለሳችሁ ማየት መከታተል ትችላላችሁ። እንደው መቼስ እንኳን የጌታችን የመድኃኒታችን የኢየሱስ ክርስቶስን ታላቁን ገናናውን የልደቱን፣ የጽንሰቱን፣ የጥምቀቱን በአጠቃላይ ከሱ ጋር የተያያዘውን 9ኙን አበይት በዓላት እንዲሁም ደግሞ 9ኙን ንዑሳን በዓላት ይቅርና ማለት ነው የቅዱሳን የጻድቃን የሰማዕታት በዓልን እንኳን ስናከብር ለምን እንደምናከብር ጠንቅቀን ማወቅ ስለሚገባን ለዚህም ደግሞ ዋና ምስክር የምትሆነን ቅድስት ቤተክርስቲያናችን ለእያንዳንዱ ነገር መጽሐፍ ቅዱስን ጠቅሳ ስለምታስተምረን እኛም ጨለፍ እያደረግን ነው። እንደው አልፎ አልፎ ይህንኑ የበዓላትን ሁኔታ የሚያጠይቀው መርሃ ግብራችን ወደ እናንተ እያደረስን ያለ ነው። የሰማነውን የፍቅር አምላክ ቸሩ መድኃኔዓለም በእያንዳንዳችን ልቦና ያሳድርብን። ለዛሬ እንደ እግዚአብሔር ፈቃድ ምንጭ አድርገን ወደ እናንተ ያመጣንባቸው መልእክቶቻችን እናገኘ ነው ማለት ነው። ያው መጽሐፈ ስንክሳራችን ቀዳሚው መርሃ ግብር ነው ማለትም መርሃ ግብራችን መግቢያ ላይ ያደረስናቸው ማለት ነው። ከዚያም ልሳነ ተዋህዶ ዘኦርቶዶክስ 11ኛ ወር 2007 ዓ.ም ቁጥር 138 ታትሞ ከነበረው መጽሔት አሐቲ ድንግል በአባ ገብረ ኪዳን ግርማ ተጽፎልን ከነበረው እንዲሁም ደግሞ ሆህተ ስብከት ዘቅዱስ ያሬድ ከተባለው ቅጽ 1 መጽሐፍ በሊቀ ጉባኤ ጌታውን ደምፀ
ተጽፎ ተዘጋጅቶ ተደጉሶ ከተሰጡን ከነዚህ ምንጮች ነው ወደ እናንተ ያመጣ ነው። በእውነት እግዚአብሔር አምላካችን እነዚህን የመሳሰሉ አባቶቻችንን መምህራኑን ስላላሳጣን ይቺ ተዋህዶ እምነታችን በዚህ መልኩ የምታስተምረን ትምህርት ይኸው በቅርባችን ባሉ አባቶቻችን እንኳ በዚህ መልኩ መስማታችን ማድመጣችን ለፍሬ ለበረከት ለሕይወት አድርግልን ብለን ደጅ እየጠናን መከታተላችን ራሱ ይህች ቤተክርስቲያን ይህች ተዋህዶ እምነታችን ምንኛ ቀጥተኛ እንደሆነችና ትምህርቷ ሁሉ አንዳችም ነቅ ወይም ደግሞ አንዳችም እንከን የማይወጣላት እንደሆነ እንድንረዳው የሚያስፈልገን ነው። ይህን ምስጢር የትም ቦታ እናገኘውም በእውነት ከተዋህዶ ቤተክርስቲያናችን ውጪ ማለት ነው። መጽሐፍ ቅዱስ ዝም ብለን ብናነበው በቁሙ ብዙ ትርጓሜዎች ስላሉበት መጽሐፍ ቅዱሱን ደግሞ ሕይወት ሰጥተው ዘርተው ራሳቸውም ሕይወት ሆነውበት እንደገና ደግሞ በመጽሐፍም ደግሞ እንደ አምላካችን ፈቃድ አዋልድ መጽሐፍት ማለት የመጽሐፍ ቅዱስ ልጆች ናቸውና መጽሐፍ ቅዱስ የነገረንን በዚህ መልኩ አመስጥረው ከነገሩን ምንጮች እያመጣን እንግዲህ የምንከታተለው ይህ መርሃ ግብራችን ስለሆነ እናንተም እንደ እግዚአብሔር ፈቃድ ስትሰሙ ለሌላውም እንድታሰሙ ምናልባት እንደው ረዘም ይብልባችሁ ልክ እንደዛሬው ማለት ነው ጊዜ ወስደን ታግሰን ይቺ ተዋህዶ ቤተክርስቲያናችን ምንድነው የምታስተምረው የሚለውን እንደ የተወሰነው ነገር እንኳን ጭንቅላታችን ላይ ከወረደ ከፈሰሰ ራሱን የቻለ በረከት የምናገኝበት ስለሆነ እንደው በጽናትና በትጋት እንድትከታተሉን ለመጠቆም እንወዳለን። ገና ብዙ ከነገረ ስጋዊው ጋራ ከሌሎችም ጉዳዮች ጋር የምንከታተላቸው ደግሞ ወደፊት እንዲሁ አብዝተን አብልጠን የምነጋገራቸው መልእክቶች ይኖራሉ። እግዚአብሔር አምላካችን አሁንም የሰማነውን በልባችን ያሳድር፣ የቸርነቱን ስራ ይስራልን። ከዚህ ታላቅ በዓል ከብስራቱ ረድኤት በረከት እንዲያሳትፈን የእሱ የአምላካችን የአምላከ ቅዱስ ገብርኤል በረከቱ እንዲያድርብን ፈቃዱ ይሁንልን። ሀገራችን ኢትዮጵያን አሁንም መድኃኔዓለም ኢየሱስ ክርስቶስ በደግነቱ በመሐሪነቱ በከሃዲነቱ በፍጹም ፍቅሩ ይጎብኝልን። ደጉም መልካሙን ጊዜ ያቀርብልን። የምንሰማውን ጆሮን ጭው የሚያደርግ በተለያየ ጊዜ ክፉ የሆነውን ነገር አርቆ በሰው ልቦና እየገባ የሚበጠብጠውን ክፉ የሚያሰራውን ፈታኝ እሱ በቸርነቱ ስለ እናቱ ስለ መብርሃን ብሎ ይሰርልን። ሕዝባችንን ከሰቆቃ ከዓይነ ሞት ይሰውርልን። እኛንም በሄድንበት ባለፍንበት ቦታ ሁሉ እሱን እየፈራን እሱን እየጠራን ዓይናችንን ከመስቀሉ ልባችንን ከቃሉ አንደበታችንን ከጾም ከጸሎት ከምስጋና በጊዜውም ያለ ጊዜውም ሳያጓድልብን በዚያው አጽንቶን መጨረሻችንን አሁንም አምላከ ቅዱሳን እንዲያሳምርልን የይቅርታውን ስራ እንዲሰራልን ለዚያች ለብርሃነ ልደቱን በሰላም እንዲያደርሰን ፈቃዱ ይሁንልን። አብሰራ ገብርኤል ለማርያም ወይ ቤላ ትወልድ ይወልደ አብሰራ ገብርኤል ለማርያም ወይ ቤላ ትወልድ ይወልደ ሚካኤል መልአክ ዘክነፍ ጾራ መንጦላዕተ ደመና ሰወራ ንጽሕት በድንግልና አልባቲ ሙስና ተወልደ ወልድ እምኔሃ ገብርኤል ማርያምን አበሰራት ወንድ ልጅም ትወልጃለሽ አላት። ገብርኤል ማርያምን አበሰራት ወንድ ልጅም ትወልጃለሽ አላት። ሚካኤል መልአክ በክንፉ ከለላት የሰማይ መጋረጃውም ሸፈናት። ንጽሕት ናትና በድንግልና ንጽሕት ናትና በድንግልና ጥፋት የለባትምና ወንድ ልጅን ወልዳልናለችና። ሚካኤል መልአክ በክንፉ ከለላት የሰማይ መጋረጃውም ጋረዳት። ንጽሕት ናትና በድንግልና ንጽሕት ናትና በድንግልና ጥፋት የለባትምና ወንድ ልጅን ወልዳልናለችና። ሰላም ለኪ እያለ ሰላም ለኪ እያለ ሐርና ወርቁን ስታስማማ የገብርኤል ድምፅ ተሰማ የመላኩ ድምፅ ተሰማ የገብርኤል ድምፅ ተሰማ። ሰባቱ መንጦላዕት ወዴት ተጋረዱ? ሰባቱ መብራቶች ወዴት ተዘጋጁ? ታናሽ ሙሽራ ነሽ የ15 ዓመት
ባንቺ ላይ ሲፈጸም እንግዳ ስራት ስሙ ገብርኤል የተባለ ለድንግል ነገራት መልካም ዜና እንደምትወልደው ወልድን በድንግልና እንደምትወልደው ወልድን በድንግልና ባሰማት ጊዜ ቃሉን ቅዱስ ገብርኤል በለዛ ድንግል ቀረበች ወደሱ ፍጹም ትሕትናን ይዛ ትጸንሻለች ሲላት መላኩ ፍጹም በልቧ ሳትመካ እንደ ቃል ይሁን አለችው በቃሉ ተማርካ እንደ ቃል ይሁን አለችው በቃሉ ተማርካ ባሰማት ጊዜ ቃሉን ቅዱስ ገብርኤል በለዛ ድንግል ቀረበች ወደሱ ፍጹም ትሕትናን ይዛ ድንግል በድንግልና ጸንሳ በድንግልና ትወልዳለች ስሙንም አማኑኤል ትለዋለች። አቤቱ አንተን መፍራትን በልቦናችን በጎ አምልኮትህንም በህሊናችን ጨምር። መነሻ እንዲሆናችሁ ነው እነዚህ ዝማሬዎች ከፍታችሁ እንድትሰሟቸው እንድትከታተሏቸው ጊዜው ወቅቱ ስለሆነ ለማለት ያህል ነው። አሁንም አምላካችን የቸርነቱ ስራ ይስራልን፣ ከበዓሉ ረድኤት በረከት ያሳትፈን። ለሱ ለአምላካችን ድንቅ ለሆነች ለዚያች ለቤተልሔም ልደቱ ሁላችንም እቅፍ ድግፍ አድርጎ ያደርሰን። ሌሎች ከዚሁ ጋር የተያያዙና ሰሞኑን ደግሞ የምናከብራቸው በዓላትንም ጠቆም የሚያደርጉ ሌሎች መርሃ ግብሮችን እንደ እግዚአብሔር ፈቃድ ይዘን እንመለሳለን። ትንቢተ ኢሳይያስንም ካቆምንበት በመቀጠል ይህንኑ ንባባችንንም አምላካችን እንደፈቀደልን መከታተላችንን እንቀጥላለን። ይቆየን፣ የቀጠሮ ሰዎች ይበለን። ማህደረ ተዋሕዶን ለሚያደምጡ ሁሉ አድርሱልን። እናንተም ሰብስክራይብ አድርጋችሁ ብትከታተሉ መልካም ነው። እንግዲህ አንዳንዴ እንደዚህ መርሃ ግብር ረዘም በሚል ጊዜ ወስዳችሁ ትሰማላችሁ ብለን ነው ተስፋ በማድረግ ይህንን ለነገ ማናሳድረው መርሃ ግብራችን ወደ እናንተ ያመጣ ነው። ለእኔም ለእናንተም ከሳሽ ወቃሽ ፈራጅ እንዳይሆንብን ይህን መርሃ ግብር ወደ እናንተ ምንጭ በመጥቀስ ያደረስኳችሁ ዲያቆን ጥበበ ማሞ ነበርኩ። እንደ እግዚአብሔር ፈቃድ አሁንም አምላካችን ለሁላችንም ለፍሬ ለበረከት እንዲያደርግልን ፈቃዱ ይሁንልን። ክብር ምስጋና ይሁን ለአብ፣ ክብር ምስጋና ይሁን ለወልድ፣ ክብር ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ሰላም እግዚአብሔር ከሁላችን ጋር ይሁን። ይቆየን።